ስሜ አሸናፊ አበራ ግርማ እባላለሁ። የቴሌ ክፍለ ከተማ ወረዳ 4 ምክትል ዋና ስራ አስፈጻሚ እና የስራ ክህሎት ጽሕፈት ቤት ኃላፊ ነኝ ማለት ነው። ዛሬ የተገናኘነው አጠቃላይ በጽሕፈት ቤታችን የተከናወኑ ያለው የስድስት ወር አጠቃላይ አፈጻጸም ምሳሌ ባጭሩ ለማቅረብ ይሆናል ማለት ነው። በተለይ በዚህ በስድስት ወራት ጽሕፈት ቤታችን ከሚሰራቸው ዋና ዋና ስራዎች አንዱ ስልጠና መስጠት ነው። ማህበረሰቡ ተቀባለ ከዘገበ በኋላ ወደ ስልጠና እንሰጣለን። ስልጠና ከተሰጠ አደራጅቶ ወደ ስራ ማስገባት ድረስ ያለ የኛ ተግባር ነው ማለት ነው። በተለይ ስራ አደራጅተን ያስገባናቸው ክትትል ድጋፍ በማድረግ የኢንተርፕራይዞቻችን አቅም በማሳደግ ከደረጃ ወደ ደረጃ በማሻገር የራሳቸውን በሀገሪቷ አጀንዳ ላይ የራሳቸው ሚና እንዲጫወቱ ማስቻል ይሆናል ማለት ነው። ስለዚህ ስራችን ይሄ ነው። ከመጀመሪያው ለመናገር ብሞክር በተለይ በስድስት ወሩ አንደኛው ስራ ፈላጊ ምዝገባ ነው እናከናውነው ከመዘገብ በኋላ ወደ ስልጠና ስለሚሄድ፣ ስለዚህ ጥቅል እቅዳችን የአመቱን እቅድ በስምንት ወር እንጨርሳለን በሚል ነው ይዘን የተነሳ ነው ማለት ነው። ስለዚህ በተለይ በጣም በፍጥነት የወረዳችን ነዋሪ ከዚህ የስራ ዕድል ፈጠራ ላይ ችግር ስለነበረ ብዙዎቹ መጠቀም ላይ ክፍተት ስለነበር አሁን ያንን በሚያካክስ መንገድ እንሂድ በሚል ነው ተግባብተን ከክፍለ ከተማ ጀምሮ እስከ ከተማ በመስገኛ ድረስ ተግባብተን ይሄድ ነው ማለት ነው። ይህንን መግባባት ታሳቢ ያደረገ እቅዳችንም ለጥጠን ነው የተነሳ ነው። የአመቱ እቅድ 3850 ስራ ፈላጊዎችን እንመዘግባለን ብለን ነው የያዝነው ማለት ነው። እነዚህ 3850 ስራ ፈላጊዎችን እንመዘግባለን ብለን ስንነሳ የተለያዩ ባለድርሻ አካላቶች አሉ ማለት ነው። ከላይ ከከተማ ጀምሮ በከተማ አስተዳደር የዘርፉ ጽሕፈት ቤት ጀምሮ የኛ አጠቃላይ አመራርም አጠቃላይ ህዝቡ ይዘን ነው 3850 ስራ ፈላጊዎች እንመዘግባለን ብለን ያሰብነው ማለት ነው። ይህ 3850 አጠቃላይ በወረዳችን 24 ብሎክ አለ። 24 ብሎክ ተደራሽ ያደረገ ነው ማለት ነው። ስለዚህ እቅዱ 24 ብሎክ አድርገን የተነሳ ጠቅላላ አመራሩ እንዳለ የወረዳው ማህበረሰቡ በማድረግ ነው ወደ ምዝገባ ሄድ ነው ማለት ነው። ስለዚህ ይህን ስንመዘግብ ከአጠቃላይ እስካሁን እስከዚህ ሰዓት ድረስ ወደ 3414 የስራ ፈላጊዎች ተመዝግበዋል ማለት ነው። ያው እንደሚታወቀው ጽሕፈት ቤታችን የስራ ፈላጊ ምዝገባ በሲስተም ነው ማለት ነው። ወረዳ መዘገብ በእኛ ጽሕፈት ቤት ደረጃ የለም። ስለዚህ እኛ ስንመዘግብ ከተማውም ክፍለ ከተማውም እኩል የምናይበት ሲስተም ተፈጥሯል። ስለዚህ የሚመዘገበው ዳይሬክትሊ ወደ ሲስተም ስለሆነ ድግግሞችም የለም፣ ሌሎች የተለዩ ምዝገባዎችም አይኖሩም ማለት ነው። ስለዚህ የዚህ የጄፒኤስ የምንለው ምዝገባ ኤልኤምአይስ የምንለው የቴክኖሎጂ ምዝገባ አለ። ምዝገባው ሲደረግ የአሻራ ምዝገባ በአሻራ ነው የሚደረገው። በአሻራ ተደርጎ አጠቃላይ ዛ ስራ አጡ የስራ ፈላጊ ምዝገባው በዚህ ሲስተሞች ተከራውለው ማለት ነው። ስለዚህ ሙሉ ምዝገባችን ከተማ አቀፍ ስለሆነ የመረጃውን ከተማ የሚያገኝበት ሁኔታ ያለው ማለት ነው። ስለዚህ እኛ በአጠቃላይ ወረዳ አስተዳደር ያየ ነው። በተለይ የስራ ፈላጊ ምዝገባ እቅዳችን አንጻር ጥሩ እየሄድን የሚል ግምት ነው ያለን። ግን አጠቃላይ ወረዳው ከሚፈለገው የስራ አጥ ቁጥር አንጻር ስናይ እንደሚታወቀው የማህበረሰብ አብዛኛው ስራ ላይ ያለ ስራ ወዳድ የእጅ ባለሙያ ቢሆንም አሁንም ወጣቱ በገር ላይ ይቻለ ስራ የተለያየ እንትኖች ችግሮች አሉበት ማለት ችግሩ እንዳለ ሆኖ እነዚህ ያሉበት ነው። ስለዚህ ገና ከዚህ በላይ በስፋት ያለበት የሚል የአስተዳደር ወረዳችን አስተዳደር ነው ማለት ይቻላል። ሌላው የስራ ዕድል ፈጠራ ነው። ያው ከመዘገብን ወደ ስልጠና እናስገባለን። ስልጠና በቴክኒክ ሁለት አይነት ስልጠና ነው ያለው። የቴክኒካል ክህሎት እና የንድል ክህሎት ስልጠና አለ። የንድል ክህሎት የምንለው እዚህ እኛ ጋር የቴክኒክና ሙያ ኮሌጆችን በጣመረ መልኩ የሚሄድ ነው። በጋራ የምንሰራው ከባለድርሻ አካላቶች ጋር። ስለዚህ የንድል ክህሎት አጠቃላይ ስለ ሂሳብ አያያዝ፣ ስለ ህይወት ክህሎት፣ ስለ ስልጠናው፣ ስለ ዋናው ስለ ስራቸው ምንድነው ማስተካከል ያለባቸው፣ ምንድነው ማሻሻል ያለባቸው የሚለውን
ለማስጨበጥ የሚደረግ ስልጠና ነው። ይህም ስልጠና በአጠቃላይ በተለይ በልዩ ክህሎት 2600 እንሰጣለን ብለን ወደ 2424 አካባቢ የልዩ ክህሎት ያ ማለት የመደበኛ ያልሆነ ግን ሰልጣኙ ወደ ትክክለኛ የስነ ምግባር ወይም የአመለካከት እንትን ውስጥ ይከታል ብለን የምናስበው ክህሎት እሱን የሰጠንበት ሁኔታ ነው ያለው ማለት ነው። ሌላው ቴክኒካል ክህሎት ነው። ይህ ቴክኒካል ክህሎት በተለይ ሰልጣኙ ስራ ፈላጊው በሙያ በቂ መሆን አለበት፣ በሙያ የሰለጠነ መሆን አለበት። ስለዚህ በሙያ የሰለጠነ ሲሆን ሙያውን ያማከለ ስልጠና ያስፈልገዋል። ይሄ ሙያ ያማከለ ስልጠና ቀጥታ ከስራው ጋር ሪሌትድ የሆነ በቴክኒክና ኮሌጆቻችን የሚሰጥ ስልጠና ነው። ረዘም ያለ ስልጠና ነው። በዚህም ስልጠና ሰርቲፊኬት የሚሰጥበት ነው ማለት ነው። ያው ሲኦሲ ስልጠና አካል ያዙ ወደ ስራ መፍጠር በጣም አስቸጋሪ ስለሚሆን የግድ ይሄ ነገር አስፈላጊ መሆኑ ወደ ስልጠና ይሄዳሉ። ራሳቸውን የሚያስተካክሉበት ሁኔታ እንዳለ ታሳቢ ይደረግ ማለት ነው። ስለዚህ የቴክኒካል ስልጠና ቅድም ያስቀመጥነውን ቁጥር በስፋት በመስጠት ጥረት ያደረግበት ሁኔታ አለ የሚለውን ነገር ቢወሰድ ነው። ሌላው የስራ እድል ፈጠራ ነው። የስራ እድል ፈጠራ እቅዳችን 3850 የወረዳችን ነዋሪ ሴቶች፣ ወጣቶች ወደ ስራ እናስገባለን ብለን ያዝነው። ወደ ስራ ስናስገባ የተለያዩ የስራ አማራጮች አሉ። በጽሕፈት ቤታችን የሚፈጠሩ በከተማው ጋር በትስስር የሚፈጠሩ ስራዎች አሉ። የእድገት ተኮር ዘርፎች እና ሌሎች አሉ። ሌላኛው በአካባቢ የሚፈጠር ጸጋ አለ። ቅድም ጸጋ ብለን እንዳወራነው ጸጋችን በወረዳችን ያለው ስራ ልንፈጥርበት የሚችለው ጸጋ ምንድን ነው ብለን ለይተናል። ገና ከመጀመሪያ በክፍለ ከተማ በእናት መስሪያ ቤታችን የሚሰጡን የጸጋዎች አሉ። ወረዳ አስተዳደሩ የምናገኛቸው ጸጋዎች አሉ። በብሎኮች የምናገኛቸው ጸጋዎች አሉ ማለት ነው። ስለዚህ ጸጋዎቻችን ብዙ ናቸው። ስለዚህ እነዚህን በመጠቀም መቻል አለብን ብለን ነው 3850 ስናገር እስካሁን እስከዚህ ሰዓት ድረስ ወደ 3124 አካባቢ ስራ የፈጠርንበት ሁኔታ አለ። ይሄ በአፈጻጸም ደረጃ የተሻለ የሆነ አሁን ቅድም እንዳስቀመጥኩት አጠቃላይ ማህበረሰቡ የወረዳችን ወጣት ሴቶች ከሚፈልጉት አንጻር ገ ነው ማለት ነው። ስለዚህ አጠቃላይ ግምገማችንም ላይ ከእናት መስሪያ ቤታችን ጀምሮ በዚህ ያለው ወረዳ ግምገማ አሁን የሚቀረናል። በተቻለ መጠን በአካባቢያችን ያለው የስራ አጥ ወጣትና ሴቶች ተደራሽ ማድረግ አለብን የሚል ግምገማ ነው። ከዚህ በላይ መስራት አለብን ብለን አሁንም በስፋት እየሰራንበት ነው ያለ ነው ማለት ነው። ምናልባት እዚህ አንድ ችግር ሊታይ የሚችለው ያው ወጣቶቹ የስራ ማማረጥ ባህሪ አሁንም አለ ማለት ነው። በተለይ በጣም ሲድመን የሚያስፈልጋቸው ነገሮች ላይ ማለት ነው። የመኪና እጥረት ላይ ማለት ነው። ተኮር ዘርፍ ላይ ተደራጅቶ ለሱ ለቤተሰብ ለሀገሩ ለውጥ ማምጣትና በራሱ ከማንቀሳቀስ ይልቅ በቃ ይሄ ጊዜው ገንዘብ የሚገኝበትን ነገር የመምረጥ አለ። አሁን ይሄ ያልተሻገርነው ተግባር ነው። ይህንን ተግባር ለመሻገር ያው ባለድርሻ አካላቶች አሉ፣ የሚመለከታቸው አስተባባሪ ተቋማት አሉ። በጋራ ከነሱ ጋር እየሰራን ያለበት ሁኔታ ያለው ግን ስቲል አሁንም ያልተሻገርነው ተግባር ነው የሚል ነገር እንዲያዝ ነው። አጠቃላይ ከድጋፍ ዘርፍ አንጻር አንደኛው ድጋፍ ወደ 4 ቡድኖች አሉ። አንደኛው ቡድነኛ ድጋፍ ነው። ይሄ ድጋፍ ቡድን ከስልጠና ጀምሮ የፋይናንስ የሚያገኝበት ነው። የብድር አቅርቦት የሚመቻችበት፣ የብድር አቅርቦት ብቻ አይደለም ብድር የሚመለስበትን ሄደው ባሉ ቼሎች ኢንተርፕራይዞቹ ይሄንን ትምህርት ቅስቀሳ እንሰጣለን ማለት ነው። ስለዚህ የዚህ አንደኛው በተለይ ድጋፍ የሚሰጠው ቡድን አጠቃላይ ብድር የሚሰጥበት ሁኔታ ያለው ማለት ነው። እዚህ ብድር ስንመለከት አጠቃላይ እቅዳችን ወደ 32 ሚሊዮን 246,785 ነው። እስካሁን ድረስ ወደ 30 ሚሊዮን 444,000 አካባቢ ብድር የሰጠንበት እንዲሰጥ ያደረግበት አለ ማለት ነው። ብድር ሲሰጥ ተቋማት ጋር በጋራ ነው የሚሰራው። ከስኬት ባንክ ጋር በቅርብ ነው የሚሰራው።
ስለዚህ ከስኬት ጋር የማሳሰር ተግባር የሚከናወንበት ነው ብሎ መውሰድ ይቻላል ማለት ነው። ሌላው አጠቃላይ ስራው በተመለከተ የሚሰጥ ድጋፍ ነው። በአጠቃላይ በ5ቱ የእድገት ዘርፎች ምን መደረግ አለባቸው የካይሰን ስልጠና ጨምሮ አጠቃላይ ከምርት አያያዝ እስከ አጠቃላይ የምርት ድረስ ምንድን ነው ሳይክሉ መሆን ያለበት የሚለው በየቀኑ ድጋፍ ይደረጋል። ለዚህ ተብሎ ያሉ ባለሙያዎች አሉ ማለት ነው። ስለዚህ የድጋፍ ፓርት ይሄ ነው ማለት ነው። ሌላው ትስስር ነው። ትስስር በተለይ እኛ ኢንተርፕራይዞች የሚያመርቱትን ከሸማች ማህበራት ጋር የማሳሰር ከሰላይ ማርኬት ካሉ አቅራቢዎች ጋር የማሳሰር ስራ ነው የምንሰራው ማለት ነው። ስለዚህ በተለይ ትልቅ የሆኑ ምርቶችን በከተማ ግብርና ላይ የተለያዩ ይቆላል የጎርመን የምናምን ጉዳዮችን ከኢንተርፕራይዞቻችን ጋር እያገናኘን ወደ ማህበረሰቡ ገበያ እንዲቀርብ ማድረግና መረጋጋት ተግባሩ አንዱ ተግባር ስለሆነ በትስስር በዛ ደረጃ ምን ይመታል ማለት ነው። ዋናው ለምሳሌ እኛ ኢንተርፕራይዞች የሚያቀርቡት አለ፣ ዘይት አለ፣ እንቁላል አለ፣ ሌሎችም አሉ ከኛ ኢንተርፕራይዞች የሚመረቱ ይህንን ከሸማቾች ጋር የማሳሰር አለ። ይህን በቀላሉ የሩቋቱ እናሳስራለን የምናስበው ምክንያቱም አንድ ከተሳሰሩ በኋላ ተግባር ይቀጥላል። እኛ የምናሳስረው ግን በየምርቶቹ በየአዲስ የሚመጡ ምርቶች ላይ ከእነዚህና ከሌሎች ባለድርሻ አካላቶች ጋር በጋራ በመሆን የምናሳስርበት ሁኔታ ነው ማለት ነው። ስለዚህ በተለይ የፋይናንሱ የገበያ ትስስሩ ድጋፉን አንጻር ስናይ በተሻለ ነው የሚወስደው። ግን አጠቃላይ በተለይ ማህበረሰቡ ከሚፈልገው አንጻር አሁን ካለው የኑሮ ውድነት ከማረጋጋት አኳያ ሚናችንን መውጣት ሁኔታ ላይ ገና አሁን የሚቀር ነገር አለ። የማቅረብ ጅምሮች አሉ። ግን ይሄ ጅምር ተጠናክሮ መቀጠል አለበት የሚል ነገር የሚወሰን ነው። ሌላው የሴፍትኔት ጉዳይ ነው። በእኛ ጽሕፈት ቤት የሚከናወን ልማታዊ ሴፍትኔት ነው። ልማታዊ ሴፍትኔት መንግስት ከሌሎች ከኤንጂኦዎች እና ከሌሎች ባለድርሻ አካላቶች ጋር በመተባበር እነዚህ በተለይ መስራት የሚችሉ እና መስራት የማይችሉ አረጋውያን ድጋፍ የሚያስፈልጋቸው መንግስታችን ይደግፋል ማለት ነው። ስለዚህ አንዱ በእኛ በስራ ክህሎት ጽሕፈት ቤት የሚገለጸው የስራ ወይም የተግባር ሴፍትኔት ነው። ይሄ ማለት ማህበረሰቡ ስራ እንዲለማመድ ስራ እየሰራ በአካባቢ ያለው ስራ እየሰራ ክፍያ የሚፈጸምበት ሁኔታ ላይ ያለው አንደኛው ስራ ማለማመድ ነው። ስራ ማህበረሰቡ ስራ እንዲሰራ ወደ ስራ እንዲገባ የማነቃቃት ተግባር የያዘ ሰው ደግሞ ሰው ማህበረሰባችን እንዳይቸገር ገንዘብ የድጎማ የማድረግ ተግባር የሚከናወንበት ነው ማለት ነው በጽሕፈት ቤታችን። ይህ ስናይ አጠቃላይ 558 የሚሆኑ ሴፍትኔት ተደጋፊዎች አሉ። 558 ቅድም እንዳልኩት ተግባር ይሰጣቸዋል። በአካባቢያቸው የጽዳት ስራ ያከናውናሉ፣ የከተማ ግብርና ስራ ያከናውናሉ። ይህን እያከናወኑ ነው የድጋፍ ስራው የሚከናወነው ማለት ነው። ስለዚህ ይሄ ተግባር ተኮር ድጋፍ ስለሆነ እነዚህ 558 የሴፍትኔት ተደጋፊዎችን በቀጥታ እኛ ተግባር እየሰጠን ተግባር እየተቆጣጠርን ይሄ ወደ ክፍያ እንዲሄዱ ክፍያ እንዲቀበላቸው ልናደርግበት በስራዎች ልክ በየቤተሰባቸው ነው የሚለው። ቅድም እንዳልኩት ብዙ መስራት የሚችሉ አሉ። በጣም ችግረኛ ከሆኑ ማህበረሰብ ክፍሎች ናቸው። ስለዚህ እነሱን ለማገዝ ተብሎ የመጣ ፕሮግራም ስለሆነ ሊሰሩ የሚችሉት በሳምንት 2 ቤተሰባቸው ስም የጨመረ ቁጥር የጨመረ የሚሄድበት ሁኔታ እንዳለ በደንብ ማየት ያስፈልጋል ማለት ነው። ይህ ሲባል ሁሉ ጊዜም እነዚህ 558 እየተደገፉ ይኖራሉ ማለት አይደለም። ዋናው የአሁን ጊዜ ችግራቸውን እየመታን የቀጣይ ችግራቸውን ግን በራሳቸው ቆመው የሚሄዱበት ሁኔታ መፍጠር ነው። ዋናው የኛ ጽሕፈት ቤት ስራ የሌለውን ወደ ስራ አቶ አባች ዜጋ የናደግና ለራሱ ለሀገሩ የሚሆንበት ሁኔታ መፍጠር ስለሆነ እነዚህ ዜጎቻችን የተወሰነ ከወሰነ በኋላ ከተረጅነት ወደ ምርታማነት ማሸጋገር ተግባራችን ማለት ነው። ስለዚህ ይህን በሚመለከት አሁን ከተማ አስተዳደሩ
በሰራው ሼድ በአዲስ ከተማ በሰራው ሼድ ከኛ አንድ ማህበር ከነዚህ ከሴፍቲኔቶች ሄደዋል ማለት ነው። ሄደው ተመርቀው ወደ ሱቅ የሱቅ ባለቤት ሆነው የራሳቸው የሚሸጡ የራሳቸው ገቢ ማግኘት የጀመሩበት ሁኔታ አለ ማለት ነው። ስለዚህ ዋና ዓላማው የዚህ ፕሮግራም ከተረጅነት ወደ አምራችነት መሸጋገር ነው። ሌላው ወደ 226 የሚሆኑ ይሄ ግራንት ፈንዱ ከተቀበሉ በኋላ ወደ ራሳቸው ወደ አነስተኛ ወደ ጉሊት የሄደዋል ጫማና ልብስ ሸጠዋል። ለምሳሌ ማርኬት ላይ ገብተው የራሳቸውን ወደ ንግድ ተደራጅተው በንግድ የሚሰሩ ወደ የሴፍቲኔት ተጠቃሚዎች አሉ ማለት ነው። ስለዚህ ዋናው የፕሮግራሙ ዓላማ ይህንን ተጠቅመው ድጋፍ ተጠቅመው ከዛ በኋላ ወደ ራሳቸው ወደ አምራችነት ያከናውኑ ማድረግ ነው ማለት ነው። ስለዚህ ይሄ ተግባር ተጠናክሮ የሚቀጥለው ይህንን እያደረግን ማህበረሰቡን ከችግር ወደ ራሱ ወደ አምራችነት ሌላ ማህበረሰብ የሚደግፍበት ቤተሰቦቻቸው የራሳቸውን የሚችሉበት ሁኔታ የሚፈጥሩበት ፕሮግራም ነው። ስለዚህ ይህ ፕሮግራም አንዱ በእኛ እንትን የሚልበት ስለሆነ ቅድም ያስቀመጥኩት በተለይ በ6 ወር ውስጥ ወደኛ ወደ 28 የሚሆኑ ደግሞ አንድ ማህበር በከተማው በሰጠን ድጋፍ ትልቅ የመሸጫ ሼድ ተዘጋጅተው ድርጅቶች አስቶላቸው የተለያየ ድጋፍ ማቀፎች ሰጧቸው ወደ ተግባር የገቡ የሴፍቲኔት ተማካይ ሴፍቲኔት ተጠቃሚዎች አሉ ማለት ነው። ፕሮግራሙን ቅድም ባስቀመጥኩት አግባብ ከተረጅነት ወደ አምራችን ሲሸጋገሩ መውሰድ እንችላለን ማለት ነው። ያው ሲጠቃለል የኛ ጽሕፈት ቤት ተግባር ማህበረሰቡ ለስራ ምቹ ወደ ስራ እንዲገቡ ማስቻል ነው ማለት ነው። ስለዚህ ከምልመላ ጀምሮ ከብሎክ ምልመላ ጀምሮ እስከ ስራ ማስያዝ ድረስ ያሉት ሂደቶች በእኛ ጽሕፈት ቤት የሚከናወኑ ናቸው። ይህ ሲከናወኑ ያስቀመጥኩት የክህሎት የስልጠና ድጋፍ ይደረጋል። አጠቃላይ ከአቅማቸው ጋር ፋይናንሻል ሊሆን ይችላል፣ እውቀት ሊሆን ይችላል። እነዚህ ድጋፍ የማድረግ እና ሽግግር የማከናወን ስራ እንሰራለን ማለት ነው። ጥቃቅን ጀማሪ ጥቃቅን ታዳጊና ጥቃቅን መብቃት በሚል ሰልፍ የተከናወነ ነው። ስለዚህ አንዱ ወደ አንዱ ስቴፕ ሲሸጋገር የራሱ የሆነ ካፒታል የራሱ የሆነ የመስሪያ ቦታ ያስፈልገዋል ማለት ነው። ስለዚህ ይህ ሁሉ የማመቻቸት የድጋፍ ተግባር እናከናውናለን ማለት ነው። ሌላው ከባለድርሻ አካላት ጋር በመሆን ያስቀመጥኩት ቤት ለቤት የስራ አጡን በመመዝገብ ወደ ስራ የማስገባት ተግባር ይከናወናል። ለዛው ደግሞ ጸጋ መለየት የራሳችን የአካባቢያችንን ጸጋ፣ የወረዳውን ጸጋ፣ የክፍለ ከተማውን ጸጋ የመጠቀምና የሁሉ ጸጋ ጠቅመን የአካባቢያችን ነዋሪ ወደ ስራ የማስገባት ስራ ያከናወኑበት ነው ማለት ነው። አጠቃላይ የእቅድ አፈጻጸሙን ስናይ በጣም ጥሩ ሂደት ነው ያለው። ከአምና ጋር ሲነጻጸር በጣም በተሻለ ሁኔታ ነው ያለው። ምክንያቱም የኛ ወረዳ 4 አስተዳደር እንደሚታወቀው የወንዝ ዳርቻ ልማቱ እዚህ ነው የተከናወነ ያለው ማለት ነው። ስለዚህ ልማቱንም ከልማቱ ጋር የስራ ዕድል የማስተሳሰር ተግባርም ይከናወናል። የወንዝ ዳርቻ በስፋት የወንዝ ዳርቻ የተከናወነው እዚህ እኛ ወረዳ ላይ ነው። ልማቱን ቅድም እንዳልኩት ከስራ ዕድል የማስተሳሰር ስራ እየተሰራ ነው ያለው። ይህ በራሱ ትልቅ ጸጋ ነው የሰጠን። ወጣቶቻችንን ከእቅድ በላይ የምናስጠቀምበት ሁኔታ ተመቻቸው ምቹ ሁኔታ የተፈጠረልን አንዱ ይሄ ነው ማለት ነው። ስለዚህ ወረዳችን የቀጨኔ ማህበረሰብ የሚኖርበት ወረዳ ነው። የሚታወቀው በተለይ በሸክላ ስራና በጥበብ ስራ ወረዳችን ይታወቃል ማለት ነው። አብዛኛው የስራ ዕድል የተፈጠረበትም እየፈጠረልን ያለው የዚህ የሸክላ ስራ እና የዚህ የሽመና ስራ መገኛም መለያችን ነው ማለት ይቻላል። ስለዚህ በአጠቃላይ የምናስተላልፈው መልዕክት አሁን እንግዲህ ወደ ወረዳችን ይምጡ፣ ይመዝገቡ፣ ስራ ግቢበታትና ወደ ስራ ግቡ፣ ከኢኮኖሚውም የራስ ድርሻ ከማበርከት ይቀላቀሉ የሚል ማጠቃለያ ነው የሚሰጠው።
ስላዳመጣችሁ አመሰግናለሁ።